ቅድም ከፍጡሩ በኋላ አንቺ ስትደውይ ግን አላየሁትም። እኔ ስልኬ እኮ ዋትሳፕ ሁሌ ሳይለንት ነው የሚሆነው። እሺ ምንድን ነው ችግሩ? ሱሱዬ ምንድን ነው የተፈጠረው? ሀቡዬ ይኸውልሽ ራሄል የምትባል ልጅ አለች፣ ቲክቶክ ላይ ነው የምትሰራው። ጓደኛዬ ነበረች፣ በጣም ቤስት ጓደኛዬ ነበረች። ኦኬ። እና እኔ አጫውቼሻለሁ ታሪክ በፊት ማለት የሆነ ሰዓት ትዝ ካለሽ ፖሊሶች ቤት ሱቅ መታው ነግሬሽ ነበር ማሚ። ሱቄ ሊዘጋ ፖሊሶች መጣው። ሀቡ ፈርቻ ወረቀት የዛ ሰዓት አልወጣም ነበር፣ ደረሰኝ ነበር የሰጡኝ 3 ወር መንቀሳቀሻ ማለት። በጣም ጓደኛዬ ናት። እኔ ሳይሽ ወድ ባሰኝ ወላሂ እስካሁን ጠንቅር ብዬ ነበር ሳወራ ነበር ላይቬን ከፍቼ። ለምን እሷም ቁጭ ብትይ ልቤ ነበር። እና በጣም ጓደኛዬ ናት። እኔ እሷ የሆነ ነገር ሲፈጠር ሀቡ ወላሂ ነብይም ነው ወላሂ ነው የምልሽ ከማንም በፊት ፊት ለፊት ቀድሜ የምገኘው እኔ ነኝ፣ እሷን ለማዳን ማለት ነው። በጣም ፈሪ ናት፣ ይሄ ግልጽ ነው፣ ማንም ያውቃታል። እኔ ነኝ የምወጣላት ችግሯን እንኳን ማለት ነው። እና ፀጉር ቤት ስራ በጣም አስጠላኝና የሆነ ሰዓት ላይ ቁጭ ብያለሁ። ትልልቅ ሰዎች 20 ምናምን ዓመታቸው እዚህ ሀገርና በጣም ነው የሚወዱኝ፣ እቃ ከኔ ነው የሚገዙት። መጡና እኔ ልናወራሽ እንፈልጋለን አሉ። ወይ ሱሴ ገነት ላይ አንቺ $5000 አበድራሽ ያን ብር ስትመልሺ ጥንቁልና ሰርተሽባት ነው የመለስሽው እና እሷ ላይ እንዳሰራሽባት ቤሩት ላይ በጣም እየተወራ ነው ተባልኩኝ ማለት ነው። ስባል አረ እኔ አላሁ አክበር ሀቡ ወላይ ጠላትሽ ይደንግጥ። በጣም የደነገጥኩት በጣም ማለት ነው። እኔና ገነት ስንኮራረፍ ሰድባኝ አይደለም ሰድቢያት አይደለም ምንም ነገር የለም። ዘጋችኝ፣ ዘጋዋት። ኦኬ ከራሄል ጋር ነው የተጣላ ነው። እቺ ጀበና የምታየው ቲክቶክ ላይ የምታውቂያት ከሆነ ማለት ነው ራሄል እሷ ጋር ነው የተገናኘ። ከሷ ጋር እኔና እሷ ሆስፒታል እንደውም ትዝ ካለሽ የሆነች ተገጭታ ብር 6000 ተባለ 3000 ተባለ ሲደቃደቅ እኔ ፀጉር ቤት ባለሙያ ነኝ $100 አዋጣለሁ እንኩ እዚህ ላይ አትክተቱኝ እጄን ሳወጣ ገነት አኮረፈች። እሷ ከነሱ ጋር መዋጮ ላይ ቀጠለች። እሷም ቲክቶከር ናት። መዋጮ ላይ ቀጠለች። ገነትን መርዛት አብረው ዘጉኝ። እኔ ዘጉኝ ጀለሴ። ከዚህ በፊት ብዙ ፋውል ተሰርቷል። ማስረጃው አለኝ። ምንድነው ብር ጠፍቶ ኑ አብራኝ ሄዳለች ብላለች። ላይቭ ላይ አሁን ላይ ባንክ ከፍታ አብራኝ ሴትዮዋ ጋር ሄዳለች ብላለች። ብር ጠፍቶ የወሰደውን ሰው ታውቃላችሁ። ለሴትዮዋን ደውላ አሳመናት ማለት ነው። ስንሄድ የሌላ ሰው ስም ጠቅሳ ስንወጣ ለበሯ ለጠፋባት ሴትዮ አብራኝ ሆና ደውላ ማለት ነው። ሀቡሙች ነው የምልሽ የወሰደችው እሷ ናት። እሷ እንደዚህ በይ ብላኝ ነው ያለችን። ኦኬ ብላ እኛ ያው ገበናዋን ላለማውጣት ጓደኛችን ስለሆነች እኔ በተለይ በጣም እንደዚህ ነገር ይደብረኛል። ሀቡ ላሽ ማለትን እመርጣለሁ ሁልጊዜም ማለት ነው። ቁጭ አድርገን ሁሉም ተናደደባትን ተነጋግረን ፀጉር ቤት ቁጭ አድርገን ካሜራ ላይ የቀረጽኩት አለ በሰዓቱ ለክፉ ቀን ይሆናል ብዬ ለምን ልጅቷ ስለማትታመን ቀርጬ አስቀምጨዋለሁ። አልቅሳ ቲክቶክ ላይ አሽሙር የምትናገረው ስለ ቤሩት ሴት ስለ ቤሩት ወንዶች አበሻ ወንዶች የምትሳደበውን ምናምን ተቆጥተናት አልቅሳ ይቅርታ ጠይቃን አብረናት ቀጠልን። ያ ቪዲዮ ነገር ልክልሻለሁ ዋትስአፕ ላይ አብረናት ቀጠልን። ከዛ በኋላ ትናንትና የዛሬ ሳምንት እንደዛ አሉኝ ሰዎች እንዴ ብዬ እኔና ገነት ከዛ ጊዜ በኋላ እናወራ። እሷ ሂማን መጠጥ ቤት ነበራት ግሮሰሪውን ዘግታ በብዙ $1000 ነው ሱቋን ቀይራ ሂማን ቤት ከፈተች። ከዛ እኔ ትናንት ወዲያ እንደዛ መጥተው የዛሬ ሳምንት መጥተው ሲያወሩኝ ሰዎች እኔ ሳምንት ሆነኛ አቡ ረመዳን እንኳን መጾም አልቻልኩም ወላሂ ነው የምልሽ። ሲነግሩኝ እኔ ሰው ላይ አሰረች እኔ ሰው ላይ ጠንቁልና አሰረች። ኦኬ ብዬ ሱቄ ዘጋሁት። ቀጥ ብዬ ደወልኩላት። ገነት የት ነሽ? ሱቅ ነሽ አልኳት። አዎ። ብቻሽን ነሽ አልኳት። አዎ። ላወራሽ ፈልጋለሁ ስላት አህለው ሳላለች ሄድኩኝ ጓደኛዬን ይዤ። ለምን አበሻ ቃሉ አሁን ሌላ ነገር ሌላ ነው የሚሆነው። ጓደኛዬን ይዤ ሄድኩኝ። ከዛ በኋላ አንደኛዋን ጓደኛዬ ደውዬ ጠሯት። መጡ ቁጭ አሉ። አፍጥራ ጨርሳ ሙስሊም ክርስቲያን ነበረች ትሰልማለች አሁን ለባሏ ብላ ጾመኛ ነሽ ነው አልኳት። አዎ በጣም ደስ ይላል። እኔ ግን አልጾምኩም በጣም ስለተናደድኩ ቋትኝ የኔ እናት ለምን ምናምን አለችኝ። ቁጭ አልኩኝ። ገነት ብሩን የሰጠችኝ ሰዓት አቡ እቃ እንዳመጣበት $5000 አበድራኝ ነበር። ከዛ እቃው እንደገባ ቪዲዮ ፖስት እንዳደረኩኝ ዛሬውኑ ብሩን ፈልጋለሁ ብላ 9 ሰዓት ላይ ደወለችልኝ። አስጨነቀችኝ። አሁኑኑ ፈልገዋለሁ ብላ ማለት አረ ገኒ ከየት አባት ያመጣለሁ እቃውን እኮ አልሸጥኩትም ለምንድን ነው የምታስጨንቅኝ ብዬ ለመንኳት። አገባኝም እኔ የምከፍለው ረክሳ አለብኝ የሱቅ ረክሳ ጠበቃው ቁጭ ብሎ እየጠበቀኝ ነው አሁን አምጪልኝ አለች። እኔ እንደ እናቴ ማየት አረባለች ማመቀበሪኝ እግሯ ላይ ወድቄ
ቅበርኝ። እቺ ሴት የሆነ ነገር ብታደርገኝስ? በኃይል ቃል እያወራችኝ ነው። ሱቁ ቃል ላይ ቃው ገብቷል። ወዲያው ሽጬ እሰጥሻለሁ እማዬ ብዬ የክፉ ቀን ያለች እዚህ ሀገር ላይ አረብ ናት፣ አዚዛ ትባላለች። አረ እንጦት ሽንቱ ብላ ወርቅ ነበራት እጇ ላይ አሲዛ፣ ወላሂ ነው የምልሽ በአራጣ ተበድራ ቆጥራ ሰጠች። 9 ሰዓት ደውላለች። 12 ሰዓት ላይ ነው ወስጄ ብሩን የሰጧት። ስሰጣት ባልሰጥሽ ግን ምን ልታደርጊኝ ነበር? ለምን ግን እንደዚህ አስጨነቅሽኝ ስላት ጠበቃውን ጠርታ ይኸው እሱ ነው እኔ አይደለም ሱሴ እጄ ላይ ደግሞ ምንም የለም ለአንቺ ሰጥቼሻለሁ እንድትሰሪበት አምጪ ብሎ አስጨንቆኝ ነው አለች። እና ሰጠዋት። ደስ የሚልሽ ነገር አሁን ምን ይፈጠራል? ያችን ሴት ወስዳ ራሷ አሁን ጠንቋይና ምናምን በያለች ቲክቶክ ላይ የምትሰራው ፋውል ፊልም አለ። ኦኬ ማን እንደሆነች አላውቅም። አንድ ሰይጣን አለች። የምሪውን የውሸት አላህ ነው የሚያውቀው፣ እኔ አላውቅም። ከኔ ጋር ስንጣላ እሷ ከሷ ጋር ትሆንና ሁለቱ አብረው ይዘጉኛል፣ ይጣሉኛል። ተወስዳትና ትደውልና ቀጠሮ ይዛ ምናምን ሴትዮዋን አሳምና ይሁን የምሪውን እኔ ያሰርቻት ይሁን አላህ ነው የሚያውቀው፣ እኔ ያሰርቻባት ምን ከሆነ ማለት ተወስዳትና $5000 የሰጠሻት ድምጿ ወፍራም ልጅ አንድ ወንድ ልጅ ያላት ፀጉር ቤት ያላት በብሩ አሰርታን የሰጠች ብለው ልጅቷን ያሳምናታል። ወላሂ ነው የምልሽ ሀቢባ ልጅቷ አልቅሳ መንገድ ላይ ለገብርኤል ነው መሰጣት ሱሱን ብላ አልቅሳ እንደዚህ የረጨችብኝ ማለት። ከዛ እኔ ልቤ ንጹህ ስለሆነ ፈጣሪ ሲያቅለበልባቸው ሰዎች መጣው ነገሩኝ። ሄድኩኝ ሱቋ አንቺ ብሩን የሰጠሽኝ ሰዓት ሰርተሽ ከፈለግሽ $10,000 ሰጥሻለሁ ብለሽ ነበርላ አንቺ ብቻ ስሪ ብለሽ ሰርተሽ ትጭኛለሽ ብለሽ አስጨንቀሽ በደቂቃዎች ውስጥ ነው የወሰድሽው፣ በሰዓታቶች ውስጥ። እኔ እንኳን ተዘጋጅቼ ሰርቼ አይደለም ያመጣውልሽ አሰርቼበት እንኳን ቢሆን ራስሽ አሁን አምጪ ብለሽኝ እኔ አንስቼ መጥቼ ሰጥሽ እንዴት ነው ማሰራበት? አንድ ማነው ይሄን ነገር በጭንቅላትሽ የሞላው? የት ነው የሄድሽው? ጸበል ወይም የገባሽበት አላውቅም። ሐቄን አውጪልኝ። እኔ ያደረኩብሽ ነገር የለም። ሐቄን እፈልጋለሁ አልኳት። ሱቅ አድረስ ሄጄ ይሄ ቀልድ አይደለም፣ ሐሜት ቢሆን እጠንሻችኋለሁ፣ አልሰማችሁም፣ ችግር የለብኝም፣ ግን ይሄን ሐቄን እፈልጋለሁ አልኳት። አላቅንሽም፣ ጓደኛሽ ናት፣ አላቃትም። ደውለው ወስዳ እንደዚህ ብላ ቁርአን ትቀራለች ብላ ወስዳኝ ቁርአንም ይሁን ምን አላቅም እንደዚህ ብለው ሞሉኝ አለች። ኦኬ ይሄ እንደዚህ ተባልሽ? አዎ። እኔ ግን በኋላ ላይ ስለኔና ስላንቺ አውርታላት ሴትዮዋ ፊልም እየሰራች ቢንስ ቢሆን ብዬ እራቅኳት እንጂ አርገሽብኝ ቢሆን ኖሮ እኔ ራሱ አለቅሽም ነበር ነው ያለች። አለቅሽም ነበር። በዛ ሰዓት ጀለሴ ሱቄን ለማዘጋት አዘጊባት ወይ እኔ ያዘጋባታለሁ እያለች ፖሊስ ሱቄ ድረስ ልከዋል። የት ፖሊስ ጣቢያ እንደሆንኩኝ አድራሻ የምጠራበት የት እንደዚህ ሱቄ ፖሊስ መጥቷል። እኔ በህይወቴ እኔ እዚህ ሀገር ላይ 8 ዓመት አንድ ቀን ፖሊስ መጥቶብኝ አያውቅም። የዛ ሰዓት ግን ፖሊስ መጣ። እኔ የተደገሰልኝን አላውቅም። ሲቀጥል በፌክ ስልክ ቁጥር የባልሽ የሚስቱ ጓደኛ ነኝ ወላሂ አቢባ አንቺ ትዳራለሽ ስሜቱን አንቺ ታውቂያለሽ ብነግርሽ ማለት ነው። ማስረጃ አለኝ። ጓደኛዬ ጋር ነጁ ጋር ነበር ምልከው ስልኬ ጠፍቷል። ኢትዮጵያ ደስ የሚለው ያለ ነገር ነጁ ጋር ልከዋለሁ። ለምን አልደብቅም? እሷ ምንም ነገር አልደብቃት። ነጁ እንዲህ እያለችኝ ነው። የምር ነው እንዴ? ልጁን ቁጭ አድርጌ ነው ማሳድረው። እኔም ቁጭ ብዬ ነው ማድረግ እየተንቀጠቀጥኩ። ፍቅረኛው ነኝ፣ ሞዴል ናት፣ የፍቅረኛው ጓደኛ ነኝ። እኔ እንደነኝ ማውቀው ሌላ ሶስተኛ ሰው አያውቅም። አሁን ባሳውቅሽ እኔ ነው የሚጠረጥሩት፣ እኔ ስለምወድሽ ነው እያለች ማለት ነው። ቁጭ አድርጋ ነው የምታሳድረኝ ከወር በላይ። የሆነ ሰዓት እንደውም ዮናስ አየብኝና ደብቄ ዋትስአፕ ላይ ደብቄ ምን አባሽ ትዳሬ ልበጠብጪ ማነሽ ብሎ ሙልጭ አርጎ ሰው ብሎክ አደረገብኝ። ብሎክ ሲያደርገብኝ እሷን ለማውራት ብዬ ነጁ ቤት ሄጄ እኔና ነጃት ቁጭ ብለን ያደርነው ያን ስልክ በነጃ ስልክ ሴቭ አድርጋ ስናወራት ማለት ነው፣ ማስረጃ ለማግኘት። እኔ አሁን ያለሁት ኢትዮጵያ ነኝ። ስመጣ ልጅቷም ዱባይ ናት፣ ሞዴል ናት። በቃ ቅብጥርጥር ያለ ነገር ይሄ ነገር ነበረ እና ይሄን ሚስጥር የምናውቀው እኔና ነጃት ዮናስ ነው የምናውቀው። ከዛ ይሄ ጠንቁልና ምናምን የሚባለው ጉዳይ ላይ ፍሬም አለች ስትለኝ ገነት ቀጥ ብዬ ፍሬ ቤት ሄድኩና አንቆርቆ ፍሬ ቪዲዮ ሰርታለች። ከተገደልኩ ከሞትኩኝ ባሏና አሪታ ናቸው ብላ ቪዲዮ ስትሰራ እኔ ነኝ በአላ ብዬ ሽምግልና ቀርቤ እግሯ ላይ ወድቄ ልጅቷን እጅ ስሚ ያስታረኳቸው ቪዲዮ እንዲጠፋ ያደረኩትኝ ከቲክቶክ ላይ ማለት ነው። ለምን ልጅቷ ቲክቶክ ላይ ስለሆነ የምትሰራው ራሄ ጉዷን ስለማላቅ የዛ ሰዓት እኛ ስናስታርቅ ሱሱ ጉድሽን ብነግርሽ እዚህ ጋር ተዳረራላችሁ ስትል መስማት አልፈልግም ነው ያልኳት። ለምን የነሱ ስለባሰ ሌላ ችግር ውስጥ እንዲሄዱ አልፈለኩም። ሰላም ማፍጠር ነው የፈለኩት። እንደዚህ ነገር አልመሰለኝም። እኔ አንኳኩቼ ልነግርሽ ስላልፈለግሽ በሰዓቱ ግን ለነጃት ደውላ ነግራት ብዙ ነገር ነጃት ሪከርድ አርጋው ስልኬ ቲክቶክ አልሰራረኝ ብላ ከ5 ወር በኋላ አሁን ለሪያሄድ ሰታት ባሏ ጋር ስትልከው ባሏ እጅ ላይ ገብቶ ሪከርዱን ባሏን ይሰማው። አላህ ሲያዋርዳት
ባሏ ቁጭ አድርጎ የማን ባል? የራሄል ባል ነጃት ልጅቷ በዛ ሰዓት ስለኔ ያደረገችኝን ባሏን ያደረገችውን የምታደርጋቸውን ጉዶች በሙሉ ለነጃት ስትነግራት ነጃት ሪከርድ አደረገቻት። ነጃት ሪከርድ ማድረጓን የምታውቀው በልጆቿ ስልክ እንዳደረገቻት ነው የምታውቀው። በሱቁ ስልክ አልመሰላትም። ቲክቶክን ቫይራል እንዲወጣ ብላ አስተካክልኝ ሳ ባሌ ነው የሚችለው ባሌ ያስተካክልሻል ብላ ቤት ይዛው ስትሄድ የዛሬ ሳምንት ማለት ነው ባሏ ሊያስተካክል ጋላሪ ላይ ሲገባ ሪከርድ ሰማ። ስለሱ ስለኔ እኔ ስነግረው አዲስ አልሆነበትም። ሁሉ ነገር ሪከርዱን ሰማው። አላህ ነው ያዋረዳት ነው ያለኝ። ከዛ ለሊት ሙሉ ቁጭ አድርጌ ነው ያስተረጉምኳት አለኝ። ስነግረው እኔ የፊክ አካውንቱ ቁጥር ላይ መንገድ ላይ በሶሪያዎች ባልሽን እንደዚህ ያስተረጉምኳት ማለት ባሏ ሌላ ዜጋ ነው። አዎ ሶሪያዊ ነው። በጣም መልካም ሰው ነው። አቡኔ ለኔ ከሆነ ታዲያ እንዴት አማርኛውን እንዴት እሷ የራሷን ጉድ በትክክል ትተረጉምለታለች? እሱ እንደዛ ነው ያሰበው። እኔ ግን ስነግረው እንደ አዲስ አልሆነበትም። እኔ ስነግረው እኔ ላይ ቁጭ አድርጋ ነበር የምታሳድረኝ በፌክ ስልክ ቁጥር እያወራችኝ ስለ አቃሉ አስተረጎምኳት እኮ አላ አምጥቶ እንደዚህ አዋርዳት አለኝ። ራሱ እኮ እያልገባኝ ባሏ ሌላ ዜጋ ከሆነ አማርኛ ከሆነ ጉዷን እንዴት ለገዛ ባሏ አማርኛ ስለማያውቅ ሶሪያዊ ስለሆነ ሌላ ነገር ነው የሴት ወሬ ነው ምናምን ብላ እንዴት አላስተባበለችም? ሲቀጥል ምን አለኝ እሱ ምን አለኝ እኔ አንቺ ካልተረጎምሽው በስነ ስርዓት ሰው ጋር ውስጥ ያስተረጉማለሁ ብሏታል። ዋናውን የሆነ ነገሩን ተተረጉመልታለች። ፈለገችው አተረጉምለትም እንደፈለገች ነው የተረጉመችለት። ብቻ እኔ ይኸውልሽ አሁን እሷ ላይቫን ከፍታ በጣም ሄዳብኛለች። አቡ እኔ ቪዲዮን የሰራሁት ሀቄን አውጪልኝ። ለምን ባሏን አፍጠር ባሏ በጣም ነው ማከብረው። አቡ በጣም ነው ማከብረው። መልካም ሰው ነው፣ አይመለከተውም እሱ። አስጠራሁት ቤት ቁጭ አድርጌ እንደ ቤተሰብ አወራሁት። ሀቄን አንተ ወንድሜ ነህ አይደለ አውጣልኝ። ደብድባት አላልኩት። እጁን ይዤ እንዳትነካት። ይሄ ፊልሟ ነው። ደበደበኝ ምናምን ፊልሟ ነው። አይመታት ቢመታት ላይቭ ላይ አትገባም። እኔ አውቃታለሁ። እጁን ይዤ እንዳትነካት ግን እንደ ሴት ቁጭ ብላ ሀቄን ታውጣልኝ። የሰራችውን ፊልም ትመን ወይ ደግሞ የሄደችበት ገደል ልግባ። ሄዳለሁ፣ ሴትዮዋ ጋር ሄዳለሁ። መገዳደል ካለብኝ እገዳደላለሁ። ቤተክርስቲያንም ከሆነ ሄዳለሁ፣ መስጊድም ከሆነ ሄዳለሁ። ብቻ ሀቄን ታውጣልኝ። ካልወጣ ዝም አልልም ብዬ ላኩትኝ። አውርቼው ምንም አልተፈጠረም። እሷ ምንም እንዳልተፈጠረ ቁጥር እኔ ግን ይኸው ሳምንት ሆኖኛል ቤት ውስጥ እንደ በሽተኛ ማለት ነው። ገባሽ? ይሄ ቀልድ አይደለም። ሀቡ አሁን አንቺ እንደዚህ ተበሳጫችሁ ሱሱ ገነት ላይ መተት አስመትታባታለች ተብሎ ስምሽ በመተት ስለጠፋ ይሄ እንደዚህ ያናደደሽ። ይሄን ደግሞ ያደረገችው ማናት? ራሄል ሱቅሽን ለማዘጋት ምን ማስረጃ አለሽ? እሷ እንደሆነች ሱቅሽን ለማዘጋት እየጣረች ከአንድ ሁለት ሶስት አበሻ ምስክር አለኝ። ኦኬ ፖሊስ እንደጠቆመችብሽ? አዎ የራሷ ጓደኛ በጣም ምስጥረኛ ጓደኛዋ ፖሊስ ስጠቆምብሽ ለሰው ነው ተናግራ ነው? ጓደኛ አለቻት፣ እጅና ጓንት ናቸው። የኛ ጓደኛ አይደለችም፣ የእሷ ብቻ ጓደኛ ናት። አብረው ለመተኛት ብቻ ነው የሚለያዩት። አሁን ግን ተደባብረዋል። እሷንም ሄጄ አስገድጄ ነው ጓደኛዋ ዛሬ ሲጣሉ መታል። አንቺ ራሄል አንቺ ያንቺን ሱቅ ለማዘጋት ፖሊስ ትልቅብሽ እንደነበር ሲጣሉ ጠብቃ ነው መታ የነገረች። ኖ ሲጣሉ ሳይሆን አንደኛ ነገር ጓደኛዋ ናት። ተጣልተው ቪዲዮ ፖስት አድርጋ ሊገሉኝ ነው ባልና ሚስቶች ብላ እኔ ነኝ ያስጠፋኋት። እኔ ነኝ ይቅርታ ያስባልኳት። እኔ እጇን ስሜ ነው ይቅርታ እንዲደራረጉ ያደረኩት። ኦኬ የዛ ሰዓት ልነግረኝ ስትል እንዳትነግሪኝ አልኳት። እንዳትነግሪኝ እኔ ከጓደኛዬ ጋር መጣላት አልፈልግም አልኳት። ከዛ ገነት ጋር ገነት ጋር ሲሄድ ገነት ምን አለች? ጓደኛሽ ናት እንደዚህ ብላ አለችኝ። ስትለኝ ኦኬ ማን አለ? ፍሬ አለች። ገነት ፍሬ አለች። ሄድኩኝ ፍሬ ጋር ቤቷ አንኳኳ። ታወሪያለሽ? ለጓደኛሽ ነግሬያታለሁ። ከአንቺ ጋር ማውራት አልፈልግም። ለምን መጀመሪያ መስዋዕት አልፈለግሽም? አሁን ምን ፈልገሽ ነው የመጣሽው? ከኔ ጋር ጻፍ ግብ ሀቄን ማውጣት ፈልጋለሁ። አውሪልኝ፣ ማወቅ ፈልጋለሁ። ተናገረች። ለምን ልጅቷ ክርስቲያን ናት፣ ጓደኛዋ ናት። አንቺ ከዚህ ጉዳይ በኋላ ኦልሬዲ ከገነት በኋላ ራሄልን ፊት ለፊት አግኝተሻት ይህን ሁሉ ነገር አድርገሽብኛል ወይ ብለሽ ራሷን ፊት ለፊት እንደዚህ ተጠያይቃቸዋል? ተገናኝታችሁ ፊት ለፊት ለምን እንዳልጠይቋት ታውቂያለሽ? ሀቢባ በጣም ብዙ ማውቃቸው ነገሮች ከልጅቷ ሰምቻለሁ። ከፍሬ ማስረጃም አያስፈልግም። ለህሊና ለኔ ለአይምሮዬ በጣም እኔና እሷ ማለት ቤቴ ላይ የሚደረገው ነገር ከባሌ ጋር ያኔ ስለ ባሌ ያወራችኝን ቻት ከኔና ከነጃች ማንም ያውቅም። ልጅቷ ነገረችኝ። ምን ትፈልጋለሽ ከዚህ በላይ ማስረጃ? ለኔ እኔ ቁጭ ብዬ አጠገቧ ነበር የምትጽፈው። ከአንቺና ከነጃት ውጭ ማንም ከሆነ ራሄል እንዴት አውቃ ነው ለፍሬ ነገረቻት? ራሄል በምን አወቀች?
ሚሴጅ ይኸውልሽ አቡ በሌላ ቁጥር ዋትስአፕ እሺ እኮ በሌላ ቁጥር እንደነበር እኔ ሌላ ሰው እንደሆነ እንጂ ማውቀው ራሄል መሆኗን አላውቅም። ሚሴጅ እየጻፉልኝ ቁጭ አድርጋ መታሰድረኝ ፍሬ አብሬ ነበርኩኝ አላውቅም። አይመለከተኝም ስላንቺ ጓደኛዬ ናት እሸፍንላታለሁ አለች። ገባኝ ሱሱዬ። አሁን ራሄል እንደሆነች ልጠረጥር የቻልሽው ከአንቺና ከነጃት ከዮኒ ውጪ ማንም ስለማያውቅ ፍሬ ስትነግርሽ አሃ ራሄል ናት ብለሽ አሰብሽ። ፍሬ እንዴት አወቀች? ኦኬ ይቅርታና ነጃት ነግራትስ ቢሆን ለራሄል ከነጃት ሰምታው ቢሆን ራሄል ሄዳ ለፍሬ ያወራችን ነው አትነግራት። እኛ እኔ ጋር ይኸውልሽ ማታ ታወራኝና እንደ ልጅቷ ሆና እንደ ዮኒ ሚስት ጓደኛ ሆና ታወራኝና ጠዋት ላይ ደውላለኝ መጣ ከኔ ጋር ቡና ጠጣ ምናምን ስትሄድ እኔ ሚስጥር አልነግራትም። እኔ ሚስጥረኛ ነጃት ናት። ሚስጥር አልነግራትም። በጣም ብዙ ሌላ ፋውሎች አሉ። እኔ አጠገቧ ስልክ ያወራሁትን ስልክ ማለት ነው አቢባ የጓደኛ ይባላል። ጓደኛ ኢትዮጵያ ተሳፍራለች እና እቁብ አብረን ገብተናል። እቁብ አብሮ እኔ ወይ ይሄኛው ወር እኔ ከጣልኩለት እኔ የሌለኝ ሰዓት ደግሞ እሱ እቁብ ይጠልልኛል እና ለጓደኛ ገንዘብ መላክ ሲፈልግ ወደ ኢትዮጵያ ለኔ ነው የሚሰጠኝ። ፊት ለፊቷ ደውሎ ሱሴ እኔ አሁን እቁብ እንደጣልኩልሽ ለምን ነገርሻት? አሁን ብር ላክልኝ እያለች ነው። ፕሮግራም አይደለም። እኔ እኮ አሁን እቁብ የጣልኩልሽ በሚቀጥለው ወር ለኔ እንድትጥይልኝ ነው። እኔ አልነገርኳትም ሌላ ሰው ነግሯት ይሆናል ብዬ ሳወራው ሰምታ እሷ ግን እኔ ሯት ልል ነበር። ራሄል እንኳን መጣሽ እናቴ። ከሁለታችሁም መስማት ስላለብን ከአንድ ወገን ሰምተን ስለማንፈርድ እሷም መግባት አለባት። ራሄልም ገብታ እዚህ ጋር መናገር አለባት። ሱሱዬ አይደል አስገበት እኮ ነይና ዚጊውና ነይና አስገበት። እሺ ማለት አቡ አንዴ ሽንቴልሽ አስገበት አስገበትና ጠይቀት። እሺ እጠብቅሻለሁ ሱሱ። ኖ አንቺ ባለሽበት ነው የምታወራው። ኖ አይደለም አንቺ ዘግተሽው ነይ እኔ ቤት ገዝት ላይ እሷን ላስገባት እኮ ነው። አዎ እኔና አንቺ እኮ በየቤታችን ያለ ነው። አሁን አንቺ ቤትሽን ዘግተሽ ነይ እኔ ቤት ራሄል ገብታ ትጠብቅሻለች። ዘግተሽ እዚህ እስክትመጪ እሺ። ሱሱ የምታከብሪኝ ከሆነ እንዳትቀሪ፣ የምትወልጂኝ የምታከብሪኝ ከሆነ እንዳትቀሪ። ዝጊና ነይ ወላሂ አቡጌ ሙች አልቀረም። እኔ ሀቅ እንደወጣ ፈልጋለሁ ማሚ። እኔ ምን ሆነሻል? የኔ ሀቅ እኮ ነው የኔ ስም እኮ ነው የጠፋው እኮ። ስለዚህ ነይ ላይብሽን ዝጊና ነይ።